ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ሰልጣኞቹን አስመረቀ፣ ለትግል ብቁ ሆነው ተገኝተዋል ብለዋል። የጀነራል ታደሰ ቃለ ምልልስም አነጋጋሪ ሆነዋል። ታዋቂዋ ቲክቶከርም አረፈች። ፕሬዝዳንቱም ከመቀሌ ንቅልቅ አልልም አሉ። ኢትዮጵያዊ ጋዜጠኛም ተገደለ። ደቡብ አፍሪካ ኢትዮጵያኖች ስቃይና መከራ ውስጥ መሆናቸውም ተገለጠ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ ያሰለጠናቸውን ምልምሎች አስመረቀ። ምኒልክ እዝ ነው 105ኛው ኮር 47ኛው ክፍለ ጦር አትሮንስ ሻለቃ ለወራት ያሰለጠናቸውን ምልምል ፋኖች በደማቅ ሁኔታ ማስመረቁን እየገለጸው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ለ5 ወራት በብቃትና በጥራት ያሰለጠናቸውን ከ150 በላይ ብቁ ሰልጣኞችን ማስመረቁን አሳውቋል። ምኒልክ እዝ በስሩ ያሉ ኮሮችንና ራሳቸውን በሰው ኃይል እንዲያጠናክሩ ባወረደው አቅጣጫ መሰረት ነው 105ኛው ክፍለ ጦር አትሮንስ ሻለቃ ለወራት ያሰለጠናቸው ምልምል ፋኖችን በደማቅ ሁኔታ በማስመረቅ ራሳቸውን በሰው ኃይል እያደራጁም ይገኛሉ ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ህዝብ ግንኙነት ለዘውዱ ሾው በላከው መረጃ መሰረት ፋኖቹ አሁን ከመሰልጠናቸው በዘለለ የአእምሮ ንቃትና እንደዚሁም ደግሞ ለአማራ ህዝብ የሚከፍሉት መስዋዕትነት ራስን ከማዳን ታሪክን ከመጠበቅ አኳያ ጉልህ አስተዋጽኦ እንዳለም ተገልጾላቸዋል ብለዋል። በመሆኑም ፋኖቹ ከስልጠናቸው በኋላ በሚያደርጓቸው እንቅስቃሴዎች ላይ ታላላቅ ድሎችን እንደሚያጎናጽፉም ቃል ገብተዋል። ከዚህ በኋላ የአማራ ህዝብ በማንም መቀለጃ አይሆንም። የምንችለውን ሁሉ አድርገን ደማችንን አፈሰን አጥንታችንን ከስክሰን ህይወታችንን መስዋዕት አድርገን ህዝባችንን ነፃ እናወጣለን፣ ሀገራችንንም እንታደጋለን ሲሉም ገልጠዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛትም አሳምነው ዕዝ በተቆጣጠረባቸው አካባቢዎች ሰፊ ህዝባዊ መድረክ ማካሄዱን እንደቀጠለ መሆኑን አሳወቀ። ድርጅታችን አማራ ፋኖ ብሔራዊ ንቅናቄ በሰጠው የስራ መመሪያ መሰረት በሸዋ ጠቅላይ ግዛት በተለያዩ አካባቢዎች ከተለያዩ ማህበረሰብ ክፍሎች ጋር ህዝባዊ ውይይት በደማቅ ሁኔታ አካሂቻለሁ ሲል ለዘውዱ ሾው ሚዲያ መረጃውን ልኳል። በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በተቆጣጠረባቸው ቦታዎች ላይ ነው ከህዝቡ ጋር ውይይት ማድረጉን ያሳወቀው። በጣርማበር ወረዳ መዘዞ ክላስተር መዘዞ ከተማ፣ ቆብ አሰልጥን ከተማ፣ ወይንበር በቆት ወረዳ ራስ ክላስተር፣ በመንዝ ማማ ምድር ወረዳ ሽሾ ክላስተር፣ ግሸራቤል ወረዳ፣ ባንኮበር ወረዳ ሀራምቦ ክላስተር፣ በመራቤቴ ወረዳ ታች ቤት ኩሳይ ጮሬ ቀበሌ፣ ማርያም ሰርቃ ቀበሌ፣ በሞረትና ጅሩ ወረዳ ዜና ማርቆስ ክላስተር፣ በፍራታና ግድም ወረዳ አርሶ አምባ ክላስተር ሰፊ ህዝባዊ ውይይት በማካሄድ በአጠቃላይ በወቅታዊ ሁኔታዎች ላይ አቋም በመያዝና የወደፊቱን አቅጣጫ በማስቀመጥ በጥሩ ሁኔታ ውይይቱ መካሄዱን ነው ያሳወቀው። ከዚህ በኋላ የብልጽግናን ኃይል የምናዳምጥበት ጆሮም የለንም፣ የምናይበት አይንም የለንም ብለዋል። ተሰብሳቢዎቹ ከፋኖ ጋር ባደረጉት ውይይት እስካሁን በየዋህነትና በቅን ልቦና በማየት ለውጥ ይመጣል ብለን አስበን ነበር፣ ግን ብልጽግናዎች አማራን ለማጥፋት ሆን ብለው አቅደው እየተንቀሳቀሱ መሆናቸውን ደርሰንበታል። አብይ አህመድንም ጨምሮ ሌሎች የብልጽግና አካላቶች በአሁኑ ሰዓት በአማራ ላይ ያላቸው ጥላቻ ጎልቶ በመውጣቱ ከልጆቻችን ጎን በመቆም እንጋፈጠዋለንም ብለዋል። ወደሚሄድበት አላሳፈርከኝም በሚል ሹፌሩን የገደለው ተጠርጣሪ በቁጥጥር ስር ዋለ። በትላንትናው ዕለት ከደሴ መናኸሪያ ወደ ከለላ ሲጓዝ የነበረን አሽከርካሪ በመግደልና ተሳፋሪዎቹን በመዝረፍ የተጠረጠረው ግለሰብ በቁጥጥር ስር ውሏል ብሏል ፖሊስ። ግለሰቡ ጥቃቱን የፈጸመው የጸጥታ ኃይል ነኝ መኪና ላይ አልጫንከኝም በሚል ሰበብ መሆኑም ታውቋል። ተጠርጣሪው አሽከርካሪውን በሌላ መኪና በመቅደም ከደሴ ወጣ ብሎ ዳባ በተባለ አካባቢ ጠብቆ ተሽከርካሪውን ጎማ በመምታት አስቁሞ ከዛም አሽከርካሪውን መሐመድ ሰይድን ህይወቱን ካጠፋና ተሳፋሪዎቹን ከዘረፈ በኋላ ሊያመልጥ ሲል የጸጥታ ኃይሎች ደርሰው ከነዘረፈው ስልክ ጋር እጅ ከፍንጅ መያዛቸውን ገልጠዋል። ግድያው በተፈጸመበትም አካባቢ የሚገኘው ማህበረሰብ በድርጊቱ ከፍተኛ ሐዘን እንደተሰማውም አሳውቋል።
ታዋቂዋ የሶሻል ሚዲያ ተጽዕኖ ፈጣሪ ከዚህ ዓለም በሞት ተለየች። በቲክቶክ እና በፌስቡክ መድረኮች በመቶ ሺዎች የሚቆጠሩ ተከታዮችን ማፍራት የቻለችው ወጣት ቦኒ ህይወቷ ማለፉ ነው የተሰማው። ቦኒ በተለያዩ ማህበራዊ ሚዲያዎች የምትታወቅ ሲሆን በቲክቶክም ከ823 ሺህ በላይ እንዲሁም በፌስቡክ ገጿ ደግሞ ከ298 ሺህ በላይ ተከታዮች እንደነበሯትም ታውቋል። ወጣቷ ከዚህ ዓለም ከመለየቷ በፊት ማስተላለፈችው የመጨረሻ መልእክት በህይወት ጉዞዋ ውስጥ የገጠሟትን ተግዳራቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉ ስንብቷን ገልጣለች። በተለያየ ማህበራዊ ሚዲያ ላይ የሚሰነዘሩ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች አይምሮ ጤና ላይ የሚያሳድሩት ጫና ከፍተኛ መሆኑ ይህ ክስተት ዳግም አሳስቧልም ተብሏል። የብዙዎችን ቀልብ የሳበው የመጨረሻ መልእክቷ በተለይ ለሁላችሁም ይቅርታ አድርጋለሁ እናንተም ይቅር በሉኝ የሚል ይዘት እንደነበረውም ታውቋል። ይህ አሳዛኝ ክስተት ሁላችንም በማህበራዊ ሚዲያ አጠቃቀማችን ላይ እንድንጠነቀቅና ሰዎች የምንሰጣቸውን አስተያየቶች በህይወታችን ላይ የሚያመጣውን ለውጥ እንድንገነዘብ ያደርጋልም ነው የተባለው። ለቤተሰቦቿና ለቅርብ ወዳጆቿና ለተከታዮቿ በሙሉ የዘውድ ሾው ሚዲያም መጽናናትን እንመኛለን። ከመቀሌ ትግራይ መውጣት ፈጽሞ አላስበውም አሉ ጀነራል ታደሰ ወረደ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሪዮት ከተሰኘው ሚዲያ ጋር ቃለ መጠይቅ ባደረጉበት ወቅት ነው ይህን የተናገሩት። ቃለ መጠይቁም እስካሁን ባለው የስልጣን ቆይታቸው ረጅም የተባለለት እንደሆነም ተገልጧል። ፕሬዝዳንቱ በዚህ ቃለ መጠይቅ ላይ ህወሓት የክልል ፕሬዝዳንት ለመሾም የጊዜ ሰሌዳ ስለማውጣቱም ጠቁመዋል። 23 የድሮ የካቢኔ አባላቱ ይመጣሉ፣ በአራት ወስነው ይጨርሳሉ፣ በዛው በአራት የክልሉን ምክትል ፕሬዝዳንትም ይመርጣሉ ብለዋል። እኔ የማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታም ውስጥ አልገባም ያሉት ጀነራሉ ይህ አጥፊ አካሄድ ተገቢ እንዳልሆነም እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያደርጉ ሲሉም ተናግረዋል። በትግራይ ያለውን ሁኔታ አሳሳቢ ቢሆንም የፌዴራል መንግስት ጣልቃ እንዲገባ ጥሪ እንደማያቀርቡም ነው የገለጹት። ፕሬዚዳንቱ ሌተናል ጀነራል ታደሰ አሁን እየተወሰዱ ያሉ እርምጃዎች ህዝባዊ መግባባት ያልተፈጠረባቸውና አወዛጋቢ መሆናቸውንም ጠቁመዋል። እንዲህ ያሉ ውሳኔዎች በጠባብ መድረክ መወሰን እንደሌለባቸውና መላው ህዝብ የሚነኩ ጉዳዮች በመሆናቸው አስቀድሞ መግባባት ሊደርስባቸው ይገባልም ብለዋል። ነባር ምክር ቤት ይመለስ፣ ወደ ሌላ አማራጭ ይኑር የሚለውን ጉዳይም ለውይይት ክፍት መሆን እንደነበረበት፣ አሁንም ያለው ሁኔታ በጣም መጥፎ መሆኑንም አክለው ገልጸዋል። የሆነው ሆኖ ፕሬዝዳንቱ ከመቀሌ እንደማይወጡም አሳውቀዋል። በግሌ ከመቀሌ ትግራይ መውጣት ፈጽሞ አላስበውም። የባለፈው የፕሬዝዳንት ጌታቸው ረዳ ጊዜ ስህተት ፈጽሞ አይደገምም በማለት እንዲህ ሲሉም ተናግረዋል። እኔ በግሌ አላምንበትም የድሮ ምክር ቤት መጥቷል። ምክንያቱም እንትን መደረግ አይደለም፣ በጣም ችግር ውስጥ ነው እየገባን ያለው። አሁን አቋም ወስዷል። ከመጀመሪያው ውይይት ቢደረግ ብንግባባ ጥሩ ነበር። ግን አሁን ካለንበት ደረጃ ትክክል ነው የሚል ነገር የለኝም። ስለዚህ ፕሮሰስ እየሄደ ነው። ያ ፕሮሰስ የኔ ፕሮሰስ አይደለም። እኔ ፓርቲ አባል አይደለም። በፓርቲ አባልነት እዛው እንትን የምጠረነፍ አይደለም። ስለዚህ የኔ አቋም ምንድን ነው? በተቻለ መጠን ትንሽ ቆም ብሎ ማሰብ ያለበት ይመስለኛል። አንደኛ ህዝቡ ጋር ዩኒቲ የሚፈጥር አይደለም፣ ከፋፍሎናል። አሁን የሚያስፈልገን የሚያቀራርበን አንድ የሚያደርገን ነገር ነው መስራት ያለብን። ግን ኦልሬዲ ከፋፍሎናል። እኔ ትክክል ነው የሚል ነገር የለኝም። ስለዚህ የማስረክበው ነገር የለኝም። ስለዚህ ከፈለጉ እንደፈለጉ ያርጉት። እኔ ግን ትክክል ነው ብዬ መረካከብ ምናምን የሚባል ግን የለም። ጃስ በዚህ መንገድ ነው የሚሄደው። ትክክል አይደለም የሚል እምነት ስላለኝ። በጉራጌ ዞን ሰዎች ተገደሉ። 4 የአንድ ቤተሰብ አባላትን ጨምሮ ነው 5 ንጹሐን መገደላቸውን ጎጎት ፓርቲ ያሳወቀው። መንግስት በህዝብ ላይ እየተፈጸመ ያለውን የተጠናና መዋቅር የተደገፈ ተከታታይ ግድያ እንዲያስቆም ነው ጎጎት ለጉራጌ አንድነት ፍትህ ፓርቲ ያሳስበው። ፓርቲው በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሴኖ ከተማ በንጹሐን ላይ የተፈጸመ ያለውን ጥቃት በተመለከተ ባወጣው መግለጫ ነው። ሚያዝያ 20 ቀን 2018 ዓ.ም ከሌሊቱ 9 ሰዓት ጀምሮ በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ በኢንሶኔ ከተማ በተፈጸመ ጥቃት 4 የአንድ ቤተሰብ አባላት ጨምሮ 5 ንጹሐን ተገድለዋል ሲል ገልጿል። በጥቃቱ የተገደሉ ሰዎችንም ስም ዝርዝር ሲያስረዳ ዘምዘም ተመስገን የልጆች እናት፣ ሌላ ሙባረክ ልጅ፣ ፈርዶስ ሙባረክ ልጅ፣ ፉአድ ሙባረክ ልጅ፣ ሮዛ ሰባሁዲን ጎረቤት መሆናቸውን በመግለጫው አስፍረዋል። መንግስት በጉራጌ ህዝብ ላይ እየተፈጸመ ያለውን የተጠናና በመዋቅር የተደገፈ ተከታታይ ግድያ እንዲያስቆም ዛሬም እንደ ወትሮው እንጠይቃለን ሲልም አሳስቧል።
በማጭበርበር ወንጀል የተጠረጠሩት አርቲስቶች እና ቲክቶከሮች ላይ አቃቢ ሕግ ክስ መስርቶ እንዲያቀርብ ለ7 ቀናት ተፈቀደለት። የፌዴራል የመጀመሪያ ደረጃ ፍርድ ቤት ነው በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ቀጠሮ መስጠቱ አይዘነጋም። በቀጠሮ መሰረትም የተሰየመው ችሎት መርማሪ ፖሊስ ጠይቆት የነበረውን የተጨማሪ 14 ቀናት የምርመራ ጊዜ ውስጥ ችሎቱ ፖሊስ የመጨረሻ ምርመራ መዝገቡን አደራጅቶ እንዲያቀርቡ በሚል በሰጠው የ7 ቀን ጊዜ ገደብ መሰረት በፖሊስ በኩል የተጠናቀረውን የምርመራ መዝገብ ተመልክቷል። በአጠቃላይ በተጠርጣሪዎቹ ላይ ከ7000 ገጾች በላይ የክስ መዝገብ መደራጀቱን የገለጸው አቃቢ ሕግ በመዝገቡ ላይ 1400 ተበዳዮች መኖራቸውን ከእነዚህም ተበዳዮች ፖሊስ 150ውን ቃል መቀበሉን ከ12 ሚዲያዎች ከ15 ባንኮች በተጠርጣሪዎች ዙሪያ ያሉትን መረጃዎች በመሰብሰብ በዝርዝርም አስረድቷል። ስለሆነም ያለውን ማስረጃ ብዛት፣ የተበዳዮችን ብዛት እና የጉዳዩን ክብደት ከግምት ውስጥ በማስገባት መዝገቡ ሊያስከትል የሚችለውን ተደራቢ ክስ የመመስረት የ10 ቀናት ተጨማሪ ጊዜ ይሰጠን ሲልም አቃቤ ሕግ ችሎቱን ጠይቋል። የተጠርጣሪዎች ጠበቆች በበኩላቸው ተጠርጣሪዎቹ የማህበራዊ መሰረት ያላቸው የጤና እክል ያለባቸው እንዲሁም በተፈለጉ ጊዜ ሊመጡ የሚችሉ መሆናቸውን በመጥቀስ የዋስትና መብታቸው እንዲከበርላቸውም ተከራክረዋል። በተጨማሪ የምርመራ መዝገቡ ተጠናቆ ለአቃቢ ሕግ መቅረቡን በመግለጽ አቃቢ ሕግ ክሱን እስኪመሰረት ደንበኞቹ በእስር መቆየት የለባቸውም በማለትም ለችሎቱ አስረድቷል። የግራ ቀኙን ክርክር ያዳመጠው ችሎትም አቃቢ ሕግ ለክስ መመስረቻ ከጠየቀው የ10 ቀናት ጊዜ ውስጥ 7ቱን ቀናት በመፍቀድ ክስ መስርቶ እንዲያቀርብ 28/8/18 ዓ.ም ቀነ ቀጠሮም ሰጥቷል። አሁን ወደ ውጭ ዜናዎቻችን እናመራለን። ኬንያ ኢትዮጵያዊ ጋዜጠኛ በኬንያ ናይሮቢ ተመርዞ መገደሉ ተሰማ። በኬንያ ናይሮቢ ነው በስደት ይኖር የነበረው ኢትዮጵያዊ ጋዜጠኛ የዩኒቨርሲቲ መምህርና ሰብአዊ መብት ተሟጋጅ ያዕቆብ ያንቴኔ በድንገት ሕይወቱ ካለፈ በኋላ የተደረገው የአስክሬን ምርመራ መርዝ እንደተገኘበትና የውስጥ አካሉ ጉዳት እንደደረሰበትም ይፋ አድርጓል። ጋዜጠኛው ቀደም ሲል በኢትዮጵያ ቴሌቪዥን በእንግሊዝኛ ፕሮግራም አዘጋጅነት የሰራ ሲሆን በቅርብ ጊዜያትም በናይሮቢ ማንነታቸው ባልታወቁ ሰዎች ክትትል ይደረግበት እንደነበረም እና ለደህንነቱ እንደሚሰጋ ለተለያዩ አካላቶች ሲያሳውቅ እንደነበረም የኬንያ መገናኛ ብዙሃን ዘግቦታል። ጉዳዩን አሜሪካ በቁጥጥር ስር ያዋላቸው 2 የኢራን የነዳጅ መርከቦች ልትወርስ ነው ተብሏል። የአሜሪካ መንግስት ባለፉት ሳምንት በባህር ኃይል በቁጥጥር ስር የዋሉ 2 የኢራን ነዳጅ ጫኝ መርከቦች በቋሚነት ለመውረስ የህግ ሂደት መጀመሩን ብሉምበርግ የዋይት ሃውስ ከፍተኛ ባለስልጣንን ጠቅሶ ዘግቦታል። መርከቦቹ ግዙፍ የነዳጅ ጫኝ መርከቦች እንደሆኑም ታውቋል። መርከቦቹን በተያዙበት ባለፈው ሳምንት በህንድ ውቅያኖስ በስሪላንካ አቅራቢያ ሲሆን ወደ 3.8 ሚሊዮን በርሜል የሚጠጋ የኢራን ድፍድፍ ነዳጅ ጭነው እንደነበረም ተገልጿል። የአሜሪካን የፍትህ ሚኒስቴር መርከቦቹንና ነዳጁን ለዩናይትድ ስቴትስ መንግስት ገቢ ለማድረግ ክስም መስርቷል። ኢራን ድርጊቱን የባህር ላይ ዘረፋ ስትልም ጠርተዋለች። የአሜሪካን እገዳም የማይቆም ከሆነ ከባድ ወታደራዊ እርምጃ እንደምትወስድም አስጠንቅቃለች። በደቡብ አፍሪካ የኢትዮጵያኖች ግድያ መቀጠሉ ተገለጸ። ዛሬም የድረሱልን ጥሪ በማቅረብ ላይ ይገኛሉ ኢትዮጵያኖቹ በደቡብ አፍሪካ። ባለፉት 3 ሳምንታት ብቻ ነው 7 ኢትዮጵያውያን ሲገደሉ 4 በተከታታይ 2 ቀናት የተገደሉ መሆናቸውም ታውቋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስላሉበት ሁኔታ ለቲካፍ እንዳብራሩለት ከሆነ ከዚህ ቀደም በደርባን አካባቢ ማርች ቱ ማርች በተባለ ስደተኛ ጠል አማጺ ቡድን በተደጋጋሚ ጥቃቶች በአጠቃላይ ስደተኞች ላይ ይፈጸሙ እንደነበረም ገልጸዋል። ከቅርብ ጊዜያት ወዲህ ግን በጆሃንስበርግ አካባቢ በኢትዮጵያ ላይ ያነጣጠረ ተደጋጋሚ ጥቃት እየተፈጸመ መሆኑንም ተናግረዋል። ካሳለፍነው መጋቢት ወር አጋማሽ ጀምሮ በተከታታይ ቀናት 2 ለረጅም ዓመታት በሀገሪቱ የኖሩ ሀብት ያፈሩ አቶ ወንድሜነ አየለና አብርሃም ይመር የተባሉ ኢትዮጵያውያን በጆሃንስበርግ ጂፒ ስትሬት ተብሎ በሚጠራው አካባቢ በ16 ጥይት ተደብድበው መገደላቸውን ነው የገለጹት። በደቡብ አፍሪካ ያሉ ኢትዮጵያንም አክለው 2 ግለሰቦች የኢትዮጵያን አስተባባሪና በኢትዮጵያ በደቡብ አፍሪካ ትላልቅ ፎቆች ያሏቸው የተከበሩ ባለሀብቶች ነበሩም ብለዋል። በነሱ ላይ በተከታታይ ቀናት መገደል በመላው የኢትዮጵያ ዘንድ ከፍተኛ ስጋት መፍጠሩንም አስረድተዋል። ከሰሞኑ ደግሞ በተመሳሳይ በተከታታይ ቀናት ግድያ ተፈጽሟል። እንደ ነዋሪዎቹ ገለጻ ከሆነ በደቡብ አፍሪካ የኢትዮጵያን ኮሚኒቲ ማህበረሰብ አስተባባሪዎችና ቤተሰቦቻቸው የጥቃቱ ኢላማዎች እንደሆኑም ተጠቅሷል። በደቡብ አፍሪካ ለረጅም ዓመታት ከቆዩ ግለሰቦች መካከል አንድ ሰው ጥቃቱ የሚፈጸመው በቅጥረኛ ነፍሰ ገዳይ ቢሆንም በአካባቢው ከአማጽያን ጋር ህብረት የፈጠሩ በእስር ቤትም ያሉ የኛ ሰዎች አሉ ሲሉም አስረድተዋል።
ባንግላዴሽ። ብዙዎችን ያስገረመ የአባት አነጋጋሪ ተባለ። ልብን ቀጥ የሚያደርግ ትዕይንትን ብለውታል ጉዳዩን የተመለከቱት። እንደ አልጀዚራ ዘገባ ከሆነ አባት ልጁ ከባቡር ሀዲድ ውስጥ ይገባበታል። ታዲያ ልጁን ይዞ ለመውጣት ምንም ጊዜ ያላገኘው አባት የወሰነው ውሳኔ ከልጁ ጋር አብሮ ገብቶ ልጁን ወደ መሬት ለጥፎ ባቡሩን ማሳለፍ ብቻ ነበር። ያላህ ፈቃድ ሆነና ተሳካለትም። እናም ልጁን አተረፈው። ልጁ ከራሱ ቀና እንዳይል በእጁ ልጥፍ አድርጎ ይዞ ያሳለፈው መንገድ ተአምር ይመስላል። አባት ያደረገው መስዋዕትነት ለብዙዎቹ አርያም ነው ተብሏል። በመጨረሻም ፕሬዚዳንት ቭላድሚር ፑቲን እና ፕሬዚዳንት ዶናልድ ትራምፕ በዩክሬንና በመካከለኛው ምስራቅ ጉዳዮች ላይ መምከራቸው ተገለጠ። የሩሲያው ፕሬዚዳንት ፑቲን እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለ90 ደቂቃ የቆየ ስልክ ውይይት ማድረጋቸው ነው የተገለጠው። ሁለቱ መሪዎች በመካከለኛው ምስራቅን በፋርስ ባህረ ሰላጤ ስላለው ውጥረት በሰፊው የመከሩ ሲሆን ፑቲን ትራምፕን ከኢራን ጋር ያለውን የተኩስ አቁም ለማራዘም የወሰዱትን ውሳኔ እንደማይደግፉም አስታውቀዋቸዋል። ሆኖም በቴሄራን ላይ የሚደረግ ወታደራዊ እርምጃ ለዓለም አቀፉ ማህበረሰብ አስከፊ መዘዝ እንዳለው በመግለጽ ሞስኮ ለችግሩ መፍትሄ ለመስጠት ዝግጁ መሆኗንም ገልጠዋል። ስለ ዩክሬን ጉዳይ በሰፊው የመከሩት ሁለቱ መሪዎች ጦርነቱን ለማቆም በሚቻልበት መንገድ ላይ ተመሳሳይ ግምገማዎችን ያንጸባረቁ ሲሆን ፕሬዚዳንት ፑቲንም በመጪው የድል ቀን በዓል ምክንያት ጊዜያዊ የተኩስ አቁም እንዲደረግ ሀሳብም አቅርበዋል። ዶናልድ ትራምፕ ይህንን ጅምር በመደገፍ በዓሉ በናዚዝም ላይ የተገኘውን የጋራ ድል የሚያስታውስ መሆኑን በመግለጽ አዎንታዊ ምላሽም ሰጥተዋቸዋል። ከውይይቱም በኋላ ትራምፕ ለጋዜጠኞች በሰጡት መግለጫ ከፑቲን ጋር በጣም ጥሩ ውይይት ማድረጋቸውንና በአንጻራዊ ሁኔታ በፍጥነት መፍትሄ ላይ እንደሚደርሱም ተስፋቸውን ገልጸዋል። በዚህ ውይይት ላይ ፕሬዚዳንት ፑቲን በዶናልድ ትራምፕ ላይ የተሰነዘረውን የግድያ ሙከራ በጥብቅ በማውገዝ ማንኛውም አይነት ፖለቲካዊ ጥቃት ተቀባይነት የሌለው መሆኑንም ገልጠዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።